ሰውን ባትለክፉ ደስ ይለኛል። እናቴን ደግሞ ለሞት የሚያበቃት አንድም ነገር የለም። እግዚአብሔር ይመስገን። የምትጸልይልን ለኛ ነው። ምን በደለች? ለምን አሰባችሁባት? ምን አረገች? እኔን በሉኝ ሞቷል ብላችሁ እኔን ፖስቱ። እናቴን ግን በእናት የሚመጣ ነው የእውነት ብለ ሰው ለተበደለ ሰው ድምጽ የሚሆነው እንዲሰማ ነው። ቤተሰብ መለኛው እንግዲህ ስለ እናቱ ሪከርዱን በጥሶ በዚህ መልኩ ተናግሯል። እናንተ መቼስ ይመስለኛል እርግጠኛ ነኝ እናት የሌላችሁ ሰዎች ናችሁ እንደዚህ ባንድ በእናታቸው ምትቀኑ ማለት ነው። መቃብር ላይ ምን ሳይቀራችሁ እያደረጋችሁ ያላችሁት የዚህን ያክል ነው ስቃዩ ማለት ነው። ግን የእናንተ ቤተሰብ ደግሞ ብታስቡት ምን ያክል እንደሚሰማችሁ ማየት ማመን ነው። ሀይሚና ብሩኬ እንደሆኑ መቼም ቢሆን መቼ እናንተ እናዘቀዘቃችሁ አዘቀዘቃችሁ እነሱ ሊሆኑ ያለባቸው ቻሌንጅ ማለት ነው ይወጡታል። ምንም ችግር የለባቸውም ይወጡታል። በጊዜው ማንም ሊቀያየም ይችላል። ግን ደግሞ ይቅር የሚባል ነገር አለ። ሁሉም ያልፋል። ማልፍ ነገር የለም። ገና ብዙ ነገሮች እየመጡ ነው። እዩ ልመጣ ነው እያለች ነው። ዛሬ አንዳንድ ነገር ልናገር መጥቻለሁ። መለኛው እንግዲህ አይዞን መቻል ነው። ምንም ማድረግ አይቻልም። ሙሽዬ እግዚአብሔር አለ በንጹህ ልቧ የምጸልየው አምላክ እሱ ይጠብቃት። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? አለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። እኛ ውድ ቤተሰቦች ዛሬም ተመልሼ መጥቻለሁ። ተመልሼ የመጣሁበት ፓርት እንግዲህ ምንድነው? አንደኛ መለኛው እንግዲህ ስለ እናቱ ምርር ብሎ ምንም በቃ ማልቀስ በሉት። በቃ በዚህ ልክ እንግዲህ አንድ ሰው ድምጽ የሚኮነው የሆነ የተጎዳን ሰው መፍትሄ ለማግኘት ነው። እና እባካችሁ በእናትና በአባት ላይ በጋሽዬ እና በሀይሚ እናት እንዲሁም በሙሽዬ በጣም ደግሞ በሙሽዬ በጣም ሲበዛ በሙሽዬ በቃ እናንተ ሙሽዬን ካልዘቀዘቃችሁ የጋሽዬ አይዘቀዘቁም። ሙሽዬ ነው መጀመሪያ የምዘቀዝቁት። ለምን እንደሆነ አላውቅምና እባካችሁ ወደ ራሳችሁ ተመለሱ። ገና ነው ጦርነቱ። እዩ ሄደች ብለን ደስ ብሎን ይኸው ለወልድ ነው ጭራሽ ቢኒን ብሩክ ጋር ካላደረስከኝ እያለች ነው። ምን ትላላችሁ? አሁን ይሄንን አሁን ወጣች ከህይወት ሄደች። በዛ ላይ የሆዷን ነገር ይውት። አሁን ደግሞ መንታን ያረገዘችው ነው። መቼስ መውለጃው ሲድረስ ምን ያክል ኪሎ እንዴ? 5 ኪሎ ጤፍ ነው ማሽላ ነው ሩዝ ነው እዚህ ውስጥ ያደረግሽው? ግን እኔ እኮ ግራ ይገባኛል። መቼስ ጨርቅ በዚህ ልክ ሊያብጥ አይችልም። አረ እንዴ ቤተሰብ እንዴት እኔ እኮ ግራ ገባኝ ምን እንደምል። ደህና ከህይወታቸው ወጣሽ ብለን ደስ ብሎን አሁን ደግሞ በድጋሚ ጭራሽ እመለሳለሁ እያለች ነው እንዴ? ቆይ አንቺ ካጠገብሽ ያለው ልጁ የኔ ነው ብሎ አምኖ ተቀብሎ አረረም መረረም ድህነት እኮ ማለት ነው ዛሬ የተገኘ ነገ ይለወጣል እኮ። ይሄ ግድ ነው፣ ግልጽ ነው፣ መለወጡም አይቀር ነው። ስለዚህ ታግዘሽ እስክትለወጭ ድረስ ምናልባት እንደው ብሩክ ላይ ያየሽው ነገር ካለም ሜቢ ቢኒያም ይሄን ነገር ያገኘዋል። ወጣት ነው፣ መልከ መልካም ነው። ምን አጣሽበት ከቢኒያም? ቆይ ምንም ቢሆን ምን እኮ አባትነቱን ያላመነ አባት ከምትፈልጊ አባትነቱን ያመነ በስነ ስርዓት ብትይዢ የተሻለ ነው። እንደው ቢሆንም እንኳን ለማለት ነው ቤተሰቦች። ሲቀጥል እኔ እንጃ እንደዚህ አይነት ወይ እየሰሩ አይደለም እነዚህ ሰዎች ማለት ነው ወይ በቃ እኔ አይዶን ነው ምን እንደሆነ አላቅም። ለምን እንደሆነ ወይ በደንብ ተከታታይ አጣጥፎ አልሰሩትም። ለምን እንደሆነ 3 ወር ድረስ የተቀጠረው በመካከል ምን እንደሚያልቅ አላቅም። ምን አይነት ፕሮሰስ እንዳለ አላቅም። እኔ ይሄ ግራ ገብቶኛል። ጥያቄ ሆኖብኛል። ምክንያቱም 3 ወር ድረስ አሁን የሚቀጥረው አይዲያው እንዲረዝምና አይዲያው እንዲሰራ ነው ይባላል። ነገር ግን እነዚህ እየሰሩም አይደለም፣ እነዛም እየሰሩ አይደለም፣ እነዚህም እየሰሩ አይደለም። ምን ብላችሁ ታስቡታላችሁ? ግራ ነው የሚያጋባው እውነት ለመናገር ማለት ነው። ለማንኛውም አንቺ ተመልሰሽ ወደ አዲስ አበባ ባትመጪ በጣም የተሻለ ነው። የሚሻለሽ እዛው ነው። አዲስ አበባ መተሽ ድጋሚ ደግሞ ኧረ እናንተ ምንድነው እንዴ? ወንድስ ወንድ ነው ብሩኬ። ምንም ቢሆን ምን ማበሳጨቱ አይቀርም በእርግጥ ባልሰራው ስራ። ነገር ግን ደግሞ ቢያንስ እንኳን ለሀይሚ ማዘን አለባችሁ እንደ ሴት ማለት ነው። እንደ ሴት ለሀይሚ ማዘን አለብሽ። ትተሽ የሄድሽውን ነገር አሁን በድጋሚ ደግሞ መተሽ ምን ልትያት ነው? አግዢ ልትያት ነው? አብረሽ ኑሪ ምን ልኖር ልትያት ነው? ምን ልትይ ነው? እስኪ ንገሪኝ እስኪ እንዴ። አንቺ ባልሽ እንደዚህ እየተለማመጠ እየለመነሽ እንዴት? ቆይ ብሩክ ጋር መተሽ አሁን ደግሞ ድጋሚ ቤት አስገባኝ ነው ወይስ ምን ለማለት ነው? እኔ አልገባኝም። ኧረ እዩ አታብዢው፣ እግርሽን አታንሺ፣ አትምጪ እንዴ ጉድፈላ።
እንዴ ነገርንሽ እኮ ብሩክ እኮ አባትም ቢሆንም ገንዘቡን ተቆራጭ ያደርጋል እንጂ ፈጽሞ አንቺን የመጎተት አንቺን የማንቆለባበስ ግዴታ የለበትም። ቢሆን እንኳን እሱ እንኳን አይሆንም ሲጀመር ማለት ነው። እንዴ ዴኔ ያገናኘን አለሽ እንጂ ቤት የመጣሽ ሁለጅ አለሽ እንዴ? ኧረ ጉዴ ፈላ ቤተሰብ እንዴ ምንድን ነው? አሀ አበዛችሁት። አሁንስ እንዴ አሁን እነዚህ ምን ይባላሉ? እሺ እንዴ ጉድ እኮ ነው። ምን ካብስለት ልታስጤው ነው ብሩክን ደግሞ አንቺ የምትመጪው? ሀይሚ አልችልም በቃ መሮኛል፣ እኔ ስመክርህ አልመከር ብለሃል፣ እንድትመከር ነው ብዙ ነገር ማደርገው፣ ልትመከር አልቻልክም ብላ ስትል አንቺ ደግሞ ልትገቢ ነው። ሀይሚ ወጣች። ሀይሚ ከወጣች ነው መቼስ እናንተ ሴቶቹ የምትሰበሰቡት ወደ ብሩክ ጋር ማለት ነው። ብሩኬ እንግዲህ በርክን ለመዝጋት ተዘጋጅ፣ በሚዲያ አመጣለሁ እያለች እንግዲህ እየፎከረች ነው። እንግዲህ ይህን ሁሉ መፍትሄ ማስያዝ የምትችለው አንተ ነህ። ሌላው እንግዲህ እኔ እንጃ። እኔ ማለት ቢኒያም በዚህ ልክ እግሯ ስር እየወደቀ የበደልኩሽ በደል ካለም ይቅር በይኝ እያላት እንዴት ነው እሷ ከብሩክ ጋር ሙጭጭ ያላት? ቻናሏ እንኳን እስካሁን ሞኔታይዝ አልሆነም። ለምን ቪዲዮ ቶሎ አልሰራችበትም? ብር እየቆጠረላት ነው ምናምን የምትሉ ሰዎች ስላላችሁ ገና የብር ተራ አልደረሰም። የእዩ ቻናል የብር ተራ አልደረሰም። እና እዩ ባትመጪ ይሻልሻል ብዬ መልክቴን አስተላልፋለሁ። ሌላው ደግሞ ፈላዎቹ ትናንትና ወቀስ አድርጊያቸው ነበር። ቲክታክ ላይም ረገጥ አድርጋችኋቸዋል። ይገባችኋል ቅጣት ማለት ነው። ትንሽ ለቀቅ አድርገው ነበር። ለማንኛውም የሞቻችሁ መመለሳችሁን በጣም ወድጀዋለሁ። በቃ እንዲህ ነው መሆን ያለበት። ሀይሚንም ጉዳት የብሩክንም ጉዳት ማውራት ነው እንጂ አንድ ሰው እንደዚህ እንደ ውጭ ሰው ማብጠጠል የማይሆን ነገር ነው። አንሰማችሁም። ስለዚህ ዛሬ ትክክለኛ አስተያየት ነው የሰጣችሁት። አዎ ሀይሚ እንደዛ ታማ ማየት የለብንም። ወደ ራሷ መመለስ፣ ራሷን ማግኘት፣ መዝናናት፣ መዘነጥ አለባት። ብሩኬ ደግሞ በህይወቱ አፈቀርን ብለው የሚመጡ ሴቶችን ካጠገቡ ገለል ማድረግ አለበት እንጂ እሱ ነው ጥፋተኛ፣ እሱ ነው ጎትቶ ያመጣው፣ እሱ ነው እንደዚህ ነው። ትናንትና ሙልጭ አድርጊያችሁ ነበር። ዛሬ ስላስተካከላችሁ እናመሰግናለን። በዚሁ ቀጥሉበት። ምክንያቱም እናንተ ጥሩ ነገር ካላችሁ በመካከላችሁ ጥሩ ቤተሰብ ይኖራል፣ ጥሩ ኮመንት ይኖራል። ከእናንተ ኮመንት ቤተሰብ እንኳን እንዲህ እያለ ብለው እነሱ ሌላ አጀንዳ ይቀይራሉ፣ እናት ይዘቀዝቃሉ፣ ቤተሰብ የእያንዳንዱን ቤተሰብ እየዞሩ ያሰቃያሉ። ስለዚህ እናንተ ለምታወሩት ወሬ ፕሮቶኮል ልክ እንደ ዛሬ አሁን በቃ ሀይሚንም በማይጎዳ መልኩ ብሩኬንም በማይጎዳ መልኩ እኔ የፈለገ ነገር ለምን ፎቶ አለጥፈው እኔ ሀይሚን አያደንቋትም? እኔ ምንም አይመስለኝም፣ ምንም አያገባኝም። ብዙ ሰው ቅናት ምናምን የምትሏላችሁ፣ ግን እንደዛ አይደለም። ተጽዕኖ ለብሩክ ቤተሰብ ሲናገር እንዲህ በቃ እነሱ እንኳን እንዲህ እያሉ ልክ ናቸው ምናምን የሚል ሰው አይጠፋም። እናንተ አሁን ታውቃላችሁ አይደል? ድራማ እንደሆነ ጥንቅቅ አድርጋችሁ ታውቃላችሁ እናንተ ማለት ነው። ታውቃላችሁ፣ ቤተሰብ ናቸው ታውቃላችሁ። ሰው ወንድማችሁ ነው፣ ምንም አይላችሁም። ልትፈምሱበት አስባችሁ ሊሆን ይችላል። ግን ደግሞ እዚህ ጋር እናት አለች፣ በመሀል እናት አለች። ስለዚህ እሷን እናንተ ጀጅ በምታደርጉ ሰዓት ብሩኬን መቼስ የማይደራደርበት አንድ እናቱ አይደለች እንደሚወዳት ስለሚያውቁ እሷን መዘቅዘቅ ነው የሚቀላቸው። እድሜ ልካቸውን የማይለወጡ ማለት ነው። እናት የምዘቀዝቁ መቼም ነገም ተነወዳም ዛሬም የእናንተንም እናት አያሳያችሁ ነው። ሌላ ምንም ምለው ነገር የለም። እውነት በጣም ይከብዳል። እንዲህ ነገኛም በቃ ቤተሰቦቻችን እኮ ይዘላ እንመጣ እኮ ነው በእናንተ ምክንያት። እኔ አሁን እየዘቀዘቁኝ ነው፣ ምንም አይመስለኝም። እኔ ሚዲያው ላይ ያለሁ አሁን ሙሽዬን ብዘቀዝቁ ምን እሷ ዩቱብ ተጠቃሚ አይደለች እንዴ? ፈጣሪ እኮ አያደርስባትም እኮ በነገራችን ላይ በምንም አያደርስባትም። ግን በጣም ይደብራል፣ በጣም ያማል። በዛ ልክ ነው ቆሞ ልጇ እንባ እየተናነቀ ያወራው። አንድ ሰው ድምፅ የሚሆነው ተደማጭነት ለማግኘት ነው፣ ያለውን ነገር እንዲስተካከል ነው። ስለዚህ በዚህን ያክል ለእናቱ ድምፅ ሆኖ ወጥተው ነገም ያው ናችሁ እናንተ። በቃ እሷ ዩቱበር አይደለች እንዴ? ከልጇ ጋር የልጇ ስኬት ስላስደስታት ስለተደሰተች እንደ ሰው እንኳን ታየዋት፣ እንደ ሰው እንኳን የምታወራው ወሬ የለ፣ እንደ ሰው እንኳን የምትራገመው እርግማን የለ። ሙሽዬ ማን ጥግ ትደርሳለች? እግዚአብሔርን እንዴ ምን አረገቻቸው? አባት የላቸው እነዚህ ልጆች። አንድ እናታቸው ብትኖርላቸው ምን ረጅም እድሜ ይስጥላችሁ እያላችሁ እንደውም መመረቅ ነበረባችሁ። 4 ጎረምሳ አሳድጋ ዛሬ ላይ እሷ በመጦሪዋ እናንተ እነሱ በሰሩት ስራ እሷን ትዘቀዝቁ አታፍሩም? ግን ትንሽ በጣም ነው የሚያሳፍረው። እውነት ለመናገር እኔ ሁሌ ነው የምናገረው፣ በጣም ነው የሚያሳፍረው፣ በጣም ማለት ነው። ጋሽዬም እንደዛው፣ የሀይሚም እናት እንደዛው። በቃ እንዳለ ስዘቀዝቁ ነው ትናንት ያደራችሁት። ምንድነው ጥቅሙን? እስኪ ተናገሩ። እነሱ አቆሙ፣ ሀይሚና ብሩኬ አቆሙ ይሄን ስራ። እናንተ ስለዘቀዘቃቸው እነሱ አቆሙ አላቆሙ?
በምንም አይነት ልታስቆሟቸው አልችሉም። ሲጀመር ብሩክንም እልህ ውስጥ የምታስገቡት እናንተ ናችሁ። የምሬን ስነግራችሁ ማለት ነው። እያንዳንዷን ነገር በእናንተ እልህ ነው የማይሆን ነገር ውስጥ የገባው ሁላ ማለት ነው እንጂ ይሄ ነገር እንደው መጀመሪያ ላይ ብሩኬ ሲሄድ ከ3 ቀን በኋላ አይቆይም፣ እስከ 3 ቀን ዋጋ ያስከፍለኛል፣ ከዛ በኋላ ግን አብረን ነበር ያለው። ግን በዛ መካከል ይሄን ነገር ሲጀምረው የተለያየ ነገር ስም ሰጣችሁት፣ በዛው ቀደደው። እንደዛ ነው ያደረገው ብሩክ። በልህ ነው እንጂ ይሄን ፕሮሰስ የጀመረው በእርግጠኝነት አስቦበት አልሞበት አይደለም፣ እውነት ለመናገር ማለት ነው። ለማንኛውም ዋናው ሰላም ነው። እኔ ግን እዩ አሁን ቤት መታ ልትወልድ ነው ወይስ ሊያረሳት ነው? ምን ብሩኬ ምን እንዲያረጋት ነው ግራ የገባኝ ነገር። ለማንኛውም እናንተ ፈላዎች ሃይሚን ደህንነት ብሩክን ደህንነት እንፈልጋለን ካላችሁ እናንተ ጋር ያለችው አስቁሟት። በቃ አዲስ አበባ መተን ቤት ጠፋብን አላችሁ። አሁን የእሷ መሄጃ ተከታትላችሁ ማስቆም አለባችሁ። እውነት ወንድምንን እውነት የሃይሚ ጉዳት ያመናል ካላችሁ በቃ አስቁሙላት፣ ቤቷ እንዳትመጣ። ይሄ የእናንተ ኃላፊነት ነው። ለምን ቦታጀራ ስለሆኑ ማለት ነው። እዚህ ያለውን ስላብስለት ያለውን ጉዳይ ብሩክም ያስተካክለዋል፣ ፍፄም ይታረቃሉ። አይጣሉም ደግሞ ብሩክና ፍፄ ተጣሉ እንዴት ለምን ምናምን እያላችሁ አይጣሉም። በንዴት ስለሆነ ነው። በዛን ሰዓት ሃይሚም እየተናገረች ስለነበረ ነው ብሩኬ ግልፍ ብሎ የተናገረው እንጂ አይጣሉም። ብሩክ ከማንም ጋር ቂም አይዝም፣ እንኳን አይደለም ከፍፄ ጋር ኖርማል ከማያውቀው ሰው ጋር ራሱ ምንም አይነት ቂም አይዝም ብሩክ። ስለዚህ ይጣላሉ ብላችሁ የምታስቡ ሰዎች ተሳስታችኋል። መቼም አይጣሉም። እና ለማንኛውም ለሁላችንም ልብ ሰብር ይስጠን። ስለ እናት መዘቅዘቅ፣ ስለ እናት መሳደብ ሞራል አቅም የለንም። እኛ ማንን ብላችሁ አስቡ። እኛ የእናንተ ቤተሰብ እንኳን ባይኖራችሁ ስቃዩን ማሰብ አለባችሁ። ስታጡት እንዴት ነው የሆናችሁት? ያንን ስቃይ ማሰብ አለባችሁ። እና እኔ የምለው መልእክት ይሄንን ይመስላል። ሃይሚና ብሩኬ በሰላም በፍቅር እንደሚመጡ ተስፋ አደርጋለሁ። ሃይሚ ሊሄድ ባላለች እያልኩ ጸልያለሁ። የምሬ ነው። እዩ እንዳትመጣ ማለት ነው። አመሰግናለሁ። ባይ አፈሮ አመግቤ ነው